እያየን ኤቪያኖችና መጣች። ከዛ እሷ ተቆጣች። ከዛ ወደ የክፍላችን ሄደች። አይደለም እማዬ፣ ዳጣ የዋሸች ነው። ሁልጊዜ ውሸታም ናት። ናታን ስትስሞ ስላየዋት ነው ስልኬ ላይ ያለው ነገር እንዳለ ያጠፋችብኝ። እኔ አላውቅም፣ የአንቺ ስልክ አላጠፋም እማዬ። የዛሬን ብቻ መኝኝ። ናታን ስትስሞ አይቼዋለሁ። እንደውም ለአባዬ የላኩለት ቪዲዮ አለ። ከቴሌግራም ላይ አውርጄ አሳይሻለሁ። ግልግል ጫኝና ሳይ። ዳጣና ናታን ያላሰቡት ከባድ ችግር ገጠማቸው። ይሄ ደግሞ እነሱ ሲሳሳሙ አቤጌል ቪዲዮ ቀርጻቸው ነበረ። ይሄ ቪዲዮ እንግዲህ በጣም አስጨንቋቸዋል። አቤጌል ደግሞ ይህንን ቪዲዮ ለአባዬ መላክ አለብኝ በማለት እንግዲህ ለአባቷ ለመላክ በቴሌግራም ላይ ልካውም ነበር፣ ግን አልተሳካላትም ማለት ነው። እናቷም ከተኛችበት ቀስቅሳ ነይ ይህንን ጉድ ማየት አለብሽ በማለት እንግዲህ በቅናት ረረድብን እያለች አቤጌል እናቷን ቀስቅሳ ነበረ። የሚገርመው ነገር እናትየዋ ከዚህ ውጭልኝ ልተኛበት ነበረ ብላ ያባረረቻት። አቤጌል እንግዲህ እዛ ቤት ያው የሚሰማት የሚረዳም እውነትን ብትናገር እሷን የሚያምናት ሰው የለም ማለት ነው። ስለ ዳጣና ናታን መሳሳም አቶ ደረጀስ ምን አለ የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ተወዳጁን የዳጣ ድራማ ወደ እናንተ ይዤላችሁ መጥቻለሁ። ቀጣዩን ክፍል በመግቢያው ላይ እንግዲህ እንዳየነው ናታን እና ዳጣ ከዚህ በፊት ሲሳሳሙ ቪዲዮ ተቀርጸው ነበረ። ይህን ደግሞ ያደረገችው ኤቢ ናት። ይህን በማድረጓ በማየቷ ያልጠበቀችው ነገር ነበረ። እኔን ቀርቦ እንኳን ሊያቅፈኝ ፈቃደኛ አይደለም። እንዴት እሷ ከኔ እንዴት በልጣ ነው እሷን የሚስመው በማለት ተናዳ ነበረ። እንግዲህ ኤቢ ቪዲዮ የቀረጸችው ቤት ውስጥ ስለማትታመን ነው። ሁሌም ብትናገር አትታመንም። ይሄ ደግሞ የሆነበት ምክንያት አቤጌል የማትታመንበት ምክንያት ትልቁ ምንድን ነው? ብዙ ጊዜ ማስመሰሎችን፣ ውሸቶችን፣ ያልተፈጠረ ነገር ተፈጠረ ማለት ስለምትወድ ቤተሰቡ የሚረዳበት አንግል እሷን እንደምትዋሽና ቅናት ስላለባት ያንን ብቻ የሚያስተውሉት እንጂ እውነቷን ሊረዷት በጭራሽ አይፈልጉም ማለት ነው። ስምና መንገድ አንዴ ይወጣል እንደተባለ እንግዲህ አቤጌል የገጠማት ነገር ያ ነው። እሷ ከዚህ በፊት ዳጣን ወርቅ ሳሰርቅ ወርቅ ሰርቃለች ብላለች። ይህንን ነጥብ አባቷ ይዞባታል። ከዚህ በፊትም የሆነ ብቻ ብዙ ጥፋቶች አጥፍታለች አቤጌል ማለት ነው። ዳጣን ከዛ ቤት የምታባረርበት ብዙ ተንኮሎችን ሰርታለች እና ተንኮል እንደምትሰራ ስለሚያውቁ እሷ የምታምነውን ነገር ማለት እሷ የምታወራው ነገር ከቅናት የተነሳ ነው። ገና ለገና ከናታን ጋር ትሆናለች ብላ ስለምታስብ ነው ተብሎ ስለሚታሰብ የሚያምናት የለም ማለት ነው። እንግዲህ አቤጌል አሁን ላይ ራሴን አጥፍቼ እገላገላለሁ እያለች ትገኛለች። ቤት ውስጥ የሚሰማት የሚያምናት አንዳችም ሰው የለም ማለት ነው። ማስረጃ እንጪ ስትባል እንግዲህ አሁን ላይ ቀርጻው የነበረ ማስረጃ ስልኩ ሪስታርት ተደርጎ ጠፍቷል። ይህንን ደግሞ ያጠፋው ናታን ነው ማለት ነው። ዳጣና ናታን አቤጌል ቪዲዮ እንደቀረጸቻቸው ራሷን ደግሞ ያሳየቻቸው። እዚህ ጋር የተሸወደችው አቤጌል ሁሉንም ነገር ስታደርጉ አይቻለሁ፣ ስትሳሳሙ አይቻለሁ። ቤቱን የማንም የዱርዬ መፈንጫ አደረጋችሁት። ሰው ሲተኛ ጠብቃችሁ እንደፈለጋችሁ ትሆናላችሁ ነበረ ስትል የነበረው። ምንም ያየሹ ነገር የለም ነበረ ናታን ሲላት የነበረው። እሷ ግን ይኸው ይሄን ቪዲዮ ቀርጫችኋለሁ፣ ይሄ ቪዲዮ ለማይም ለአባዬ ማሳያለሁ፣ ጉዳችሁ ይፈላል ነበር ስትል የነበረው። እንግዲህ ራሷ ናት ቪዲዮ እንደቀረጸች ሄዳ ያሳየቻቸው ማለት ነው። ከማሳየቷ በፊት ግን ለአባቷ ልካ ቢሆን ወይ ደግሞ ለእናቷ አሳይታ ቢሆን ኖሮ እውነትም ናታን እና ዳጣ ከማርቲ ጋር በተለይ ከባድ ጸብ ይጣሉ ነበረ። ሜቢ ደረጀ ምንም ላይ ሊችል ይሆናል። ምክንያቱም ደረጀ ናታን የፈለገውን የወደደውን ነው ማግባት የሚችለው። እኛ ወንዶች ያልወደድነው መቼም ቢሆን ልናገባ አንችልም። አንቺ ኤቢን እንዲያገባ ትፈልጊያለሽ። ኤቢና ናታን ግን ፍቅር የላቸውም። እሷ ልትወደው ልትፈልገው ትችላለች። ናታን ግን ለእሷ የፍቅር ስሜት የለውም ብሎ እንግዲህ ለማርቲ ደጋግሞ ነግሯታል። ማርቲ ግን ናታንን የመሰለ ባል ለልጄ ከየት ይገኛል? ብዙ ናታኖች አሉ ነበረ ሲላት የነበረው ደረጀ።
ናታን እዚሁ ነው ያለው። እሱን ከኤቢ ጋር አጋብተን ድርጅቶቻችንን አውርሰን እዚሁ አንድ ላይ እንዲኖሩ ነው የምፈልገው ነበር ስትል የነበረው። ይሄ እንግዲህ የማርቲ ስሜት ነው እንጂ የናታን ስሜት አይደለም። ከዚህ በፊት እንግዲህ ማርቲ ዳጣን አስጠንቅቃታለች። ናታን ጋር በጭራሽ ድርሽ እንዳትይ፣ ክፍሉም እንዳትሄጂ ብላታለች። ይሄ እንግዲህ የምትፈልገው የልጁ አባል እንዲሆን ነው የምትፈልገው። ለዛ ነው። ናታን ደግሞ የወደደው ዳጣን ነው። ዳጣና ናታን ይዋደዳሉ። ስለዚህ የተዋደደ ሰው ነው መጋባት ያለበት። አቢጌል ደጋግማ እኔ እናንተ ተጋብተን እዚህ ግቢ ውስጥ ብዙ ልጆችን ወልደን እዚህ ግቢ ውስጥ ልጆቻቸው ሲጫወቱ እያለች እንግዲህ ብዙ ምኞቶችን ለናታን አውርታለታለች ማለት ነው። የእሱ መልስ ግን የሆነው ምንድን ነው? ከሌላ ወንድ ጋር ሊሆን ይችላል ነበረ። ከሌላ ወንድ ጋር ሊሆን ይችላል። ሌላ ወንድ አግብተሽ እዚህ ግቢ ውስጥ ልትኖሪ ትችይ ይሆናል ነው ያላት። እሷ ግን አባዬ ይሄንን ንብረት አወርስሻለሁ ብሎኛል፣ በአንቺ ስም አደርግልሻለሁ ብሎኛል። ስለዚህ እኔ ከአንተ ጋር ነው መኖር የምፈልገው፣ አንተን ነው ማግባት የምፈልገው ነበረ ስትለው የነበረውና እሱ ያ የማይሆን ነገር ነው። የማያፈቅረሽን ሰው አገባሽ ማለት በራስሽ ላይ እየፈረድሽ ነው ማለት ነው ብሎ ነግሯታልና በጭራሽ እንደማይፈልጋት እንግዲህ ነግሯታል። እሷ ግን አይገባትም። ፍቅር ሳይሆን እልህ ይዟታል ማለት ነው። እልህ ፍቅር አይደለም መቼስ፣ ፍቅር እንደዚህ አያደርግም። እልህ ነው የያዛት እና አሁን ላይ እንግዲህ ከናታን ከዳጣ ጋር መሆኑን ሲሳሳሙ አይታለ። ይሄ ደግሞ በጣም አቃጥሏታል። እርር ድብን ነው ያደረጋት ማለት ነው። በሌሊቱ እንግዲህ እናቷ ከተኛችበት ሄዳ ቀስቅሳ ነይ ጉድ ነው ያለቻት። ጉድ የሆነ በቃ ትልቅ ቢግ እሹ እንደተፈጠረ ነገረ። ሰው እንዴት የተኛን ሰው ሄዶ ለወሬ ብሎ ይቀሰቅሳል? እናቷ አልሰማት ስትል እንግዲህ ምንድነው ያደረገችው? ለአቶ ደረጀ ለአባቷ እልካለሁ፣ ለአባዬ መላክ አለብኝ፣ ይህንን ጉድ መስማት አለብኝ፣ መስማት አለበት ነበረ ስትል የነበረው። እሷ በጣም ራስ ወዳድ ናት፣ ኤቢ ማለት ነው። አባቷ እንግዲህ ያለው ሰው ሀገር ነው። ሰው ሀገር ሆኖ እንኳን ሰላም አልነሳቸውም እና በጣም ራስ ወዳድ ከመሆኗ የተነሳ ለራሷ የራሷን ነገር ብቻ የምታስኬደው ስለሌላው አይመለከታትም። በነገራችን ላይ ኤቢ ማለት ነው ያየችውን ነገር መናገር አለባት። ይሆናል ያለውን ነገር ማድረግ የምትፈልገውን ነገር ማድረግ ነው የምትፈልገው። በራሷ መንገድ ነው ብዙውን ጊዜ የምትጓዘው። ስለ ቤተሰብ አትጨነቅም፣ አታስብም። ይሄ ደግሞ ያው በጣም ራስ ወዳድነት ነው። ራስ ወዳድነቷ ደግሞ የዋ ጥሩ ትሁት ብትሆን ምናልባት እኮ ናታንም ሊወዳት ይችል ነበረ። ግን ናታን እንደሚወዳት አይነት ሴት አይደለችም። ከእህቷ ጋር ፍቅር የላትም፣ ቤተሰብ አታከብርም። እንደዚች አይነት ሴት ደግሞ ለትዳር የምትመረጥ አይደለችም እና ዳጣ ደግሞ ከእሷ በተቃራኒ ከሰዎች ጋር ተግባብታ በፍቅር መኖር የምትችል ልጅ ናት ማለት ነው። ዳጣ እንግዲህ ቪዲዮ ስለተቀረጸ በጣም ነው የተጨነቀችው። በቃ በቃልኝ ማለት ነው። ከዚህ ቤት ከሰማች እትዬ ታባረረኛለች ማለት ነው። ደረጀም ይሄንን ነገር ካየ ዝም አይለኝም፣ አበቃልኝ፣ በቃ ከዚህ ቤት መሄዴ ነው በማለት እንግዲህ በጣም ተጨንቃለች። ናታንም ይሄ ነገር በጭራሽ ቪዲዮ መታየት የለበትም፣ ደረጀ ካየ ይህን በጣም ያዝንብኛል፣ አባቴም ደግሞ ሊሰማ ይችላል፣ እኔ ላኮራቸው ይገባል እንጂ እንደዚህ እንዲያዝኑብኝ አልፈልግም ነበረ ሲል የነበረው። በጭራሽ ቪዲዮ መጥፋት አለበት ብለው ነው እንግዲህ የተመካከሩት። እኮ እንዴት አድርገን ልናጠፋ እንችላለን ብለው ሲመካከሩ እንግዲህ በቴሌግራም ለአባዬ ልትልክ ትችላለች ብለው እንግዲህ ኤቢን ያው በደንብ ስለሚያውቋት ሳይኮሎጂ ልትልክ ትችላለች። እዛ ከላከች ደግሞ ያያል ማለት ነው። ማየት የለበትም በቃ የሆነ ነገር ማድረግ አለብን ብለው በጣም ነው የተጨነቁት። ደስ የሚለው እንግዲህ የውሃ ስልክ ላይ የኤቢ ቴሌግራም መኖሩ ናታንን በጣም ጠቅሞታል። ከዛ እሷ ስትልክ እነሱ ከስር ድሌት ያደርጋሉ ማለት ነው። እሷ ለአባቴ ጋላኩኝ ብላ ቮይስ አስቀምጣ አባዬ ይሄንን ጉድ እንዳይክ ደውልልኝ፣ ናታንና ዳጣ አንተ የለህም ብለው ቤት ውስጥ ይኸው እንደፈለጉ እየሆኑ ነው፣ ደውልልኝ ያለችው። የቀሽምነቷ ቀሽምነት! እንዴት ሰው ከሀገር ውጭ ለስራ የሄደ ሰውን እንደዚህ አይነት ነገር ይነግራል? ይሄ ሁሉ ምንድን ነው? የቅናት መንስኤ ነው ማለት ነው። የምታደርገው ነገር ቢጠፋት እንግዲህ አትደበድባቸው፣ አትነክሳቸው፣ እኩዮቿ ናቸው። ያንን ማድረግ አትችልም። ማድረግ የምትችለው ዳጣን ከዛ ቤት ማስባረር ነው። ያው ያ ደግሞ የብዙ ጊዜ ህልሟ ፍላጎቷ ስለሆነ ያንን ለማሳካት ነው እየለፋች ያለችው። በጭራሽ ግን ኤቢ ይሄንን ስላደረገች
ቪዲዮ ቢታይ ራሱ ናታንን የራሷ ማድረግ አትችልም። ፍቅር ልብ ላይ ያለ እንጂ ይሄ በእልህ የሚመጣ አይደለም በጭራሽ። እንዲያውም ናታን እንዲጠላት ነው እያደረገች ያለችው። እንደዚህ በመሆኗ የበለጠ አይደለም ለሚስትነት ለእህትነት እንኳን እንዳይቀርባት ነው የምታደርገው ማለት ነው። አቢጌል እንግዲህ ተንጨርጭራ በቃ ይንጋ ብላ በተኛችበት እንግዲህ ናታን ክላሷ ገብቶ ምን አድርጓል? ስልኳን ፈልጎ ከትራሷ ስራ አግኝቷል ማለት ነው። ስትተኛ እንግዲህ እንደዛ ተቃጥላ ወላ አትሰማም ማለት ነው። ናታን እንግዲህ ትራሷን ብድግ አድርጎ ስልኩን እስከሚያወጣ ድረስ ምንም የምትሰማው አይነት ነገር የለም። እንግዲህ አማራጫቸው ያው ሁሉም ፋይል መጥፋት አለበት ነው ያሉት። የስልኳን ፓስወርድ አያውቁም። የስልኳን ፓስወርድ ቢያውቁ ኖሮ ምናልባትም ያንን ቪዲዮ ብቻ ነበር ሊያጠፉ የሚችሉት። ስለዚህ በፊቷ አሻራ ስለሚሰራ ስልኳ ያንን ማድረግ አልቻለም። ናታን ግን ሪስታርት አድርጎ ሁሉንም ቪዲዮ አጥፍቷል። ጠዋት እንግዲህ ስትነሳ የመጀመሪያ ስራዋ ያው ወሬ ለማቃጠል ስልኳን ነበር ያየችው። ስታይ እንግዲህ ቪዲዮ የለም። በጣም ደንግጣለች። ይሄማ ሊሆን አይችልም፣ ያቺ ዳጣ ናት ያጠፋችሁ። መቼ የሚፈረደባት ዳጣ ማለት ነው። እሷ ናት ያጠፋችሁ ማለት ነው። እንዴት እንደዚህ ይሆናል በማለት እንግዲህ እናቷ ክፍል ነው ስትሮጥ ሄደችው። እማዬ ቪዲዮ ስለቀረጥክባቸው ሲሳሳሙ ቪዲዮ ስለቀረጥኩባቸው ይሄው ከስልኬ ላይ ሁሉንም ፋይል አጠፉት፣ ፒዲኤፍን አጠፉት፣ ፎቶዎችን አጠፉ፣ ቪዲዮዎችን አጠፉ በማለት እንግዲህ እሳት ለብሳ እሳት ጎርሳ እንግዲህ እናቷ ጋር ነበረ ስትንጨረጨር የነበረው። እኔ ግን የኤቢ ጨጓራ በቃ በቅርቡ ኤክስፓየርድ ያደርጋል ብዬ ነው የማስበው ማለት ነው። እናቷ እንግዲህ በመገረም እስኪ እባክሽ ተረጋጊ፣ ከሌሊት እስከ ጠዋት እንደዚህ የሚያደርግሽ ነገር ምንድን ነው? የሆንሽው ነገር ምንድን ነው? ተረጋጊና ንገሪኝ ነበረ ስትላት የነበረው ማለት ነው። እሷ ግን በቃ እንባን የተናነቃት፣ ምክንያቱም ሀሳቡ አልተሳካለትም፣ እቅዱ አልተሳካላትም። እኔ የምናገረውን ነገር አታምኑኝም። ማታ አንቺን ንቀው አባዬ የለም ሁለቱ ሲሳሳሙ ነው ቪዲዮ የቀረጥኳቸው። ቪዲዮ እንደቀረጥኩባቸው ስላየውኝ ከስልኬ ላይ እንዳለ አጠፉት ነው ያለችው። የምትይውን ነገር ግን አውቀሽዋል? እውነትሽን ነው? እውነቴን ነው እማዬ መኘኝ ነበር ያለችው። እንግዲህ ሳሎን ላይ ስትወጣ ማርቲ በጣም አስተዋይ ሴት ናት በነገራችን ላይ ማለት ነው። ብዙውን ጊዜ እንደዚህ እንደሰማች የኤቢን ወሬ እንደሰማች ሄዳ ሰው ላይ አትጮህም፣ ትጠይቃለች ማለት ነው። የሰውን መብት ታከብራለች። አንዳንዴ በቃ የተማረ ሰው ምሁር ሰው እንደዚህ ነው ማለት ነው። ከአንድ ወገን ብቻ ሰምቶ የሚፈርድ አይደለም፣ ከሁለቱም ወገን ነው መስማት የፈለገችው። ስትሄድ እንግዲህ ናታን እና ዳጣን ሳሎን ላይ ነበሩና ያው ደንግጠዋል። ምንድነው ልንን የምችለው ብለው ተማክረዋል። ሸምጥጥ ነው ማድረግ ያለብን ብለዋል ሁለቱም። እንግዲህ የሚያዋጣቸው መሸምጠጡ ስለሆነ እንሸመጥጣለን፣ መናገር የለብንም ነበረ ያሉት። እንግዲህ ደግሞ አታፍሩም ወይ ያለችው። እንግዲህ ሳሎን ላይ ስትመጣ ጭራሽ አታፍሩም፣ ሳሎን ላይ ተቀምጣችኋል ነበር ያለችው። ማርቴ እንግዲህ ዝም በይና ቁጭ በይ ነው ያለችው። ማንም ሰው ያለኔ ፍቃድ እንዳይናገር። ምንድን ነው የሆንሽው? ተናገሪ ነበር አሁን ስትል የነበረው። ምንድን ነው ያየሽው ስትባል እንግዲህ ሁለቱ ማታ ሲሳሳሙ ነበረ እማዬ ስትል እንግዲህ ናታን እውነት ነው ወይ ብላ ነው የጠየቀችው። እውነት ለመናገር ናታን ዋሽቶ ስለማያውቅ የሚመልሰው ነገር ግራ ገብቶን ነበረ። እማዬ አዎ ሲል እንግዲህ ዳጣ ቀበል ብላ አይ ነበር ስትል የነበረው። እኔና ናታን እዚህ ማታ ቁጭ ብለን ፊልም ነበር እያየን የነበረው፣ ግን ተጠጋግተን አንድ ላይ ነበር የተቀመጥነው። ያኔ ነው መታ ተቆጥታን ሁላችንም ወደ የክላሳችን ሄደን ገባን። ያ ነው እንጂ ሌላ ምንም የተፈጠረ ነገር የለም ብላ ነበረ ስታስረዳ የነበረው። ውሸቷን ነው፣ እየዋሸች ነው። ለምን እኔን አታምኝኝም? ትዋሻለች። እንደውም ከፈለሽ ለአባዬ ቴሌግራም ላይ የላኩለት ቪዲዮ አለ፣ ቪዲዮን አውርቼ ያሳይሻለሁ ነው ያለቻት። ስትገባ እንግዲህ ቪዲዮ የለም፣ አጥፍተውታል። እንግዲህ ሰርተውላታል። ያንንም አላወቀች እና የቢ በድጋሜ ውሸታም ሆነች ማለት ነው። በእርግጥ እውነት አላት። እውነቷን ግን የሚረዳት ሰው የለም። ይሄንን እውነት ያልተረዱበት ምክንያት ደግሞ በራሷ ነው ማለት ነው። መጀመሪያው ታማኝ እንዳትሆን የሆነችው ራሷ ናት። በዚህ አማካኝነት ኤቢ አሁንም አልተሳካለትም።
ዳጣ እንግዲህ ከቤት ትወጫለች ተብላለች። እውነት አቶ ደረጀ ዳጣን ጨክኖ ከቤት ያስወጣታል ወይ የሚለውን በቀጣይ የምናይ ይሆናል። ምክንያቱም ከዚህ ቤት አትወጣም ብሏል። ዳጣ ግን ትወጫለች ስትባል እናንተስ ውሃስ እናንተን ጥዬ ነበረ ስትል የነበረው ቤት ተከራይተን እናኖርሻለን ነው ያሏት። ይሄ እንግዲህ ኤቢን በጣም አስደስቷታል። ናታን ግን ዳጣ ከዚህ ቤት ከወጣች እኔ ለአንድ ሳምንትም አልቆይም ብሏል። ብትወጣም እንግዲህ ለናታንና ለዳጣ ጥሩ ጊዜ እንደሚያሳልፉ ነው ተስፋ የምናደርገው። ኤቢ መልካም የመቃጠል ዘመን ለናል እንግዲህ